ይህን ክልል ውሸት ነው እያዛባ ያለን። ይህን ለይተን እውነትን የምንለይበት መንገድ የየራሳችን ፈጠራ ተጠቅመን እንወቅ። ሁለተኛ እዚህ ያላችሁ የሀገር ሽማግሌዎች፣ እዚህ ያላችሁ ወጣቶች ከሁሉ በላይ አካባቢያችሁን ጠብቁ። አካባቢያችንን እንጠብቅ፣ ተደራጅተን እንጠብቅ፣ ከሌባ ከዘራፊ እንጠብቅ። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች ይሄ ጉዳይ በሰላም እንዲፈታ በድርድር እንዲፈታ የራሳችሁን ጥረት አድርጉ። ከዛ በኋላ እኛን ትወቅሳላችሁ። እንደዚህ ብለን ለዋዛ ለይስሙላ የምንናገር ከሆነ እኛን ትወቅሳላችሁ። ሁሉም ነገር ወደ ተግባር ሲገባ ነው እውነትና ውሸቱ የሚለየው። የኢትዮጵያ ሀገራዊ ምክክርና የአዲስ አበባ ይገባኛል ጉዳይ ያነታረከ በሚገኝበት በዚህ ወቅት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ታሪክ ሰሩ እየተባለ ነው። ለመሆኑ በጉባኤው ላይ ያነሱት ሐሳብ ምንድነው የሚለውን እንነግራችኋለን። ይህን ሐሳብ ተከትሎ በርካቶች የተለያዩ ሐሳብ እየሰጡ ነው። እውነት ከልባቸው ነው ወይስ እንዲተውኑ ድርሰት ተሰጥቷቸው ነው የሚለውን እንደሆኑ፣ ሌላኛው ደግሞ ከስልጣን የመነሳታቸው ጉዳይ የማይቀር ነው። ይህን ሐሳብ ያነሱትም ለዛ ሊሆን ይችላል የሚሉ ሐሳቦች እየተነሱ ነው። ለመሆኑ ስለ ስልጣን መነሳታቸውና ስለ ተተኪያቸው ምን ይታወቃል? ስለ አዲስ አበባ ጉዳይ እየተወራ ያለው ጉዳይ ምንድነው? የሀገራዊ ምክክሩ ምን ደረጃ ላይ ይገኛል የሚሉትን እንነግራችኋለን። በተለይ የአዲስ አበባ ጉዳይ የኦሮሚያ ዋና ከተማና መቀመጫ መሆን አለባት የሚለውና የሁላችን ኢትዮጵያ ነች የሚለው ጉዳይ አሁንም እያከራከረ ነው። የአቶ አረጋ ከበደ ሐሳብም ከዚህ ጋር ይገናኛል። እናንተም ሐሳብ አስተያየታችሁን እያጋራችሁን አብረን እንቆይ። ወደ ጉዳዩ አለፍኩኝ። የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ከሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ የሚያሰሩ ፕሬዝዳንት ናቸው። የኢትዮጵያ ሀገራዊ ምክክር ከተጀመረ 4 ዓመታት በላይ አልፎታል። በአዲስ አበባ በጦፈ ሁኔታ እየተደረገ ያለው ይህ ውይይት ግን 1 ወር እየተሻገረ ነው። በዚህ ጊዜ ሌሎች ትልልቅ ጉዳዮች ተረስተው ዋና ትኩረቱን አዲስ አበባ ላይ ብቻ አድርጓል። ይህ ደግሞ ዋናው ጉዳይ አዲስ አበባ የኦሮሚያ ነች የሚለውና አዲስ አበባ የማንም ብሔር አይደለችም፣ የሁላችን ኢትዮጵያውያን ነች፣ ለፍተን የገነባናት ነች፣ የጋራችን ነች፣ አንድን ከተማ ለግሌ ስጡኝ ማለት ስግብግብነት ነው የሚሉ ሐሳቦችና የለም የኛ መሬት ላይ ነው የተገነባችው፣ ነባር የኦሮሞ አርሶ አደሮች ተፈናቅለዋል፣ ስለዚህ ከተማዋን ስጡኝ የሚሉ ሌሎኞች በተለያየ ጎራ ቆመዋል። ይሁንና ጭቅጭቁን ያስነሳው ጉዳይ አዲስ አበባ የሁላችን መሆን አለባት የሚል ምክክር እስከ 250 ተመካካሪዎች ድረስ በስምምነት ቢያልፍም ከበላይ የመጣ ትዕዛዝ በሚል አዲስ አበባ የኦሮሚያ መቀመጫ መሆን አለባት የሚለው ሐሳብ በርካቶች ሲቃወሙ መድረክ ረግጠው ሲወጡና የተለያዩ ሐሳቦችን ሲሰነዝሩ ቆይተዋል። ግን ተከትሎ አሁን አቶ አረጋ ከበደ እንደ አዲስ መነጋገሪያ ሆነዋል። የአማራ ክልል ርዕሰ መስተዳድር የሆኑትና በብዙዎች ዘንዳ ተቀባይነት የላቸውም ተብሎ የሚነገርላቸው አረጋ ከበደ አዲስ አበባን በተመለከተ ግልጽ አቋም ይዘዋል ተብሏል። ይህም አዲስ አበባ ለኦሮሚያ ወይም ለማንም ልትሰጥ አይገባም፣ አዲስ አበባ የኦሮሚያ አይደለችም፣ የኢትዮጵያውያን ብሔር ብሔረሰቦችና የሁሉም ሕዝብ ነች፣ ከዛም ካለ ይገባኛል ከተባለ ግን አዲስ አበባ የአማራ የበረራና የአፄ ዳዊትና የእቴጌ ጣይቱና አፄ ምኒልክ ከተማ ነች የሚል ሐሳብ አንጸባርቀዋል ተብሏል። ይህን ሐሳብ እንግዲህ ኦኤምኤን ጨምሮ የተለያዩ የኦሮሞ መገናኛ ብዙሃን በስፋት ሲዘግቡት እንደነበረ ይታወቃል። ከዚህ እንግዲህ አንድ የክልሎች ጉባኤ የሚባል አለ። በክልሎች ምክር ቤት እንግዲህ አዲስ አበባ ከተማ የፌዴራል መንግስትና ኦሮሚያ ክልል መቀመጫ በጋራ ትሆን ወይስ አትሆን የሚለው ውይይት ላይ ነው ይህን ሐሳብ ያነሱት ተብለዋል። አረጋ ከበደ ውሳኔ ሳይሰጡ መቅረታቸውንና ሽንጣቸውን ገትረው ተከራክረዋል እየተባለ ነው። ከተማው እንደማንኛውም ኦሮሚያ ከተማ በኦሮሚያ ክልል ስር መተዳደር አለበት የሚሉ የኦሮሞ ፖለቲከኞችና እንዲሁም ደግሞ ኤሊቶች ምሁራን በስፋት ይበዙም፣ በርካቶች ግን በፍጹም ይሄ ለአንድ ከተማ ወይም ለአንድ ብሔር መስጠት ነውር ነው እያሉ ነው። የኦሮሞዎች ግን የብልጽግና መንግስት ሆነ ብሎ የኦሮሞ ህዝብ ጥያቄ እንዳይመለስ ለማድረግ ከ35 ዓመት በፊት ውሳኔን ያገኘን የኦሮሚያ መንግስት መቀመጫነት ጉዳይ አጀንዳ እንዲሆን አድርጓል እያሉ ሲተቹ፣ ሌሎች ደግሞ
የኦሮሞ መንግስት የብልጽግና መንግስት ማለት ነው በምክክር ስም አዲስ አበባን ለኦሮሞ ለመስጠት እየሰራ ነው በሚል ብልጽግና በሁለቱም ጎራ እየተተቸ ይገኛል። ግን ለመሆኑ አረጋ ከበደ ይህንን ሀሳብ እንዴት ሊያነሱ ቻሉ? ከዚህ በፊት ያለው አቋማቸው ይታወቃል። እናም ደፍረው በዚህ ወቅት ይህንን ሀሳብ እንዴት አንስተው ተከራከሩ የሚለውን እናንሳ። እንግዲህ ይህን ያረጋ ከበደን ሀሳብ የተጠራጠሩት በርካቶች ናቸው። ከሁለት ከሶስት መነሻነት ነው። እነዚህ ሶስት ነጥቦች ለማየት ያህል የመጀመሪያው አረጋ ከበደ እስካልተፈቀደላቸው ድረስ በእርግጥም ይህን አቋም ይዘው መከራከር አይችሉም። ይህ የሀገራዊ ምክክር ወይም የድራማው አንዱ አካል ነው የሚል ሀሳብ እያነሱ ነው። በተለይ ጀዋር ከዚህ በፊት አዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ለኦሮሞ እየሰራ ነው በሚል በስፋት ሲተች ነበር። አሁን ደግሞ ያረጋ ከበደ ለአማራ ህዝብ እና ሌላው ኢትዮጵያ ህዝብ ተቆርቁረው የውይይቱ ላይ ጥሩ ሀሳብ አነሱ፣ ጀግና ናቸው የሚል መጣ። ይህ ድራማ ነው፣ ይህን ድራማ አለማድነቅ አይቻልም በሚል ሀሳብ እያነሳ ነው። አረጋ ከበደ እስካልተፈቀደላቸው ድረስ አዲስ አበባ የአማራ ነች ብለው ሊከራከሩ አይችሉም የሚሉ ሀሳቦች እያነሱ ነው። የአብኖቹ እነ ዩሱፍና ጣሂር ደግሞ ፕሬዝዳንታችን ከጎንህነት ያነሳው ሀሳብም ትክክል ነው እያሉ ነው። በርካቶች እንግዲህ በክልሉ ላይ አረጋ ከበደ እየደረሰባቸው ያለው ተቃውሞ ክልሉ በጦርነት ጊዜ እስካሁን ድረስ ከጦርነትም አለመውጣቱ ከዚህ ጋር ተደራርቦ በአሁኑ ጊዜ ደግሞ አዲስ አበባ ለኦሮሚያ እንድትሆን ሀሳብ ላይ ቢስማሙ ሊደርስባቸው የሚችለው ተቃውሞና የታሪክ ወቀሳ ሲታሰብ ይህንን ሀሳብ አንጸባርቀው ሊሆን ይችላል። ይህን አቋም ሊይዙ ይችላሉ። ቢይዙም ደግሞ ትክክለኛ ነው የሚለው ሀሳብ ነው። በሶስተኝነት የሚነሳው መላምት ግን ያረጋ ከበደ መነሳት ከ3 ከ4 ቀን በፊት ጀምሮ በጭንጭምታ እየተነሳ ይገኛል። እናም አብዱ ሁሴን ራሳቸውን አረጋ ከበደ ሊተኩ ዝግጅቱ እየተጠናቀቀ ነው የሚል ሀሳብ እየተነሳ ነው። ስለዚህ እንደነገዱ አንዳርጋቸውና ከዚህ በፊት እንደታዩት ሌሎች ሰዎች ሁሉ የመጨረሻ ሰዓት ጀግና በመሆን ያለፈውን ታሪካቸውን ለማደስ ያነሱት ሀሳብም ሊሆን ይችላል ተብሎ በስፋት እየተነገረ ነው። በነገራችን ላይ አረጋ ከበደ ከዚህ በፊት በርካታ ታሪኮች ያሏቸው ሰዎች እንደሆነ ይታወቃል። በጥንታዊቷና የበርካታ ሊቃውንት መፍለቂያ በሆነችው ምስራቅ ጎጃም ናርጃናው ጋር ነው የተወለዱት አረጋ ከበደ። በነገራችን ላይ በተለያየ ዘመናት ከጭቆናና አምባገነትን ተጸይፈዋል ተብሏል። ትጥቅ ትግል በረሃ ወርደው ታግለዋል ተብሎ መረጃዎች የህይወት ታሪካቸው ያሳያል። አቶ አረጋ ከበደ እንግዲህ የመጀመሪያ ዲግሪያቸውን በልማት አስተዳደርና ሁለተኛ ዲግሪያቸውን በንግድ ስራ አመራር ተመርቀዋል። ከዛም እንግዲህ ከተለያዩ ወረዳ ክልል አንስቶ እስከ ክልሉ ፕሬዝዳንትነት ድረስ ተጉዘዋል ማለት ነው። በእናርጅናው ጋር ሚሊሻ ጽህፈት ቤት ኃላፊ፣ አስተዳደር ጉዳዮች ኃላፊና ማስታወቂያ ጽህፈት ቤት ኃላፊ በመሆን ሰርተዋል። ከዛም እንግዲህ የምስራቅ ጎጃም ዞን ምክትል አስተዳዳሪና ዋና አስተዳዳሪ በመሆን ደርሰዋል። ከዛ እንግዲህ የስራ ስምሪታቸው ወደ 3ኛው እርከን ወደ ክልሉ ነበር ባህር ዳር የመጡት። በዚህም የወሳኝ ሁነቶች ምዝገባ ኤጀንሲ ዋና ዳይሬክተር፣ የሚሊሻ ቢሮ ኃላፊና ቴክኒክና ሙያ ኢንዱስትሪ ልማት ቢሮ ኃላፊ በመሆን ሰርተዋል። አሁን ላይ እንግዲህ የክልሉ ፕሬዝዳንት ሆኖ በማገልገል ላይ በሚገኙበት ጊዜ ስማቸው ከስልጣን መነሳትና አዲስ አበባን በተመለከተ ጽኑ አቋምን ከመያዝ ጋር እየተነሳ ነው። ግን በመጨረሻ አንድ ነገር እንንገራችሁ። ለመሆኑ የኢትዮጵያ ሀገራዊ ምክክር ጉዳይ ምን ደረጃ ላይ ደርሷል? ይህ ሀገራዊ ምክክር ብዙ እያነጋገረ ነው። አንዳንዶቹ ግን ምክክሩ ማነጋገሩ ብዙም ሊገርመን አይገባም፣ ወደ ምክክር የመጣ ነው ልዩነቶች ስላሉ ነው በሚል ነበረ። ይሁንና ለሀገራዊ ምክክር ጉባኤ የቀረበው አዲስ አበባ ራሷን በራሷ የምታስተዳድር ተጠሪነቷ ለፌዴራል መንግስት የሆነች ከተማ ትሁን የሚለው ምክር ሀሳብ ያለ ተጨማሪ አማራጭ ስምምነት ላይ ተደርሶበታል እየተባለ ነው። ክልሎች ርዕሰ ከተማቸውን ራሳቸው እንዲመርጡ የሚፈቅድ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ምክር ሀሳብም መቅረቡ ተሰምቷል። ከዚህ በዘለለ ርዕሰ ከተማና መቀመጫ የሚሉ ቃላትን በህግ እንዲደነገጉ ተጠይቋል። ኦሮሚያ በአዲስ አበባ ላይ ያላትን ልዩ ጥቅም የሚመለከት የህገ መንግስት ድንጋጌ የጋራ ተጠቃሚነትን በሚያረጋግጥ ድንጋጌ እንዲተካ አማራጭ ሀሳብም ቀርቧል ተብሏል። አዲስ አበባና ድሬዳዋ በፌዴሬሽን ምክር ቤት ውክልና እንዲኖራቸውና ድሬዳዋን በህዝብ ተወካዮች ምክር ቤት ጭምር ውክልና እንዲኖራት ምክር ሀሳብ መቅረቡንም መረጃዎች እያሳዩ ነው። በዚህ በሀገራዊ ምክክር ጉባኤ በአንድ ሀገር ግንባታ ላይ የተወያየው የስራ ቡድን እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው የህገ መንግስቱ መግቢያ ይቀር ተብሏል እና እኛ የህብረ ብሔራዊት ኢትዮጵያ ህዝብ በሚል እንዲተካ
ሀሳብ ቀርቧል። ከዛ ውጭ አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ የስራ ቋንቋ እንዲሆን ተመርጧል። የክልሎች መዝሙሮች ደግሞ ያሉ አሉታዊ ይዘቶች እንዲወጡ፣ ራሳቸውን በብሔር ማንነት መግለጽ የማይፈልጉ ዜጎች እንደ ኢትዮጵያ ብቻ ይታዩ፣ ከብሔረሰቦች ራስን እድል በራስ የመወሰን መብት ውስጥ የመገንጠል መብት ይውጣ የሚሉ ሀሳቦች በስፋት እየተሰራጩ ነው የሚገኙት። እዚህ ላይ እንግዲህ ውይይት ላይ ተደርሷል ነው የተባለው። በክልሎች ውስጥ የሚከሰቱ ግጭቶች አስገዳጅ ሁኔታ ከፈጠሩ ያለ ክልሉ መንግስት ጥያቄ ፌዴራል መንግስት ጣልቃ እንዲገባ፣ ከአካባቢ ያሉ ማንነቶች በአስተዳደር መዋቅሮች ይወከሉ፣ የህገ መንግስት ፍርድ ቤቶች ይቋቋሙ የሚሉ ሀሳቦች በስፋት እየተነሱ ነው። ምናልባት ግን እንግዲህ አዲስ አበባ በተለይ የምክክሩ አጣብቂኝ ውስጥ ካስገቡ ጉዳዮች አንዱ ነው። በተለይ በምክክር ጉባኤ ማዕቀፍ የኦሮሚያ ክልል ተወካዮች አዲስ ምክረ ሀሳብ እንዲካተትላቸው ያቀረቡት ጥያቄ አጠቃላይ ምክክሩ አጀንዳዎች ማጠቃለያ ጉባኤ አራዝሞታል ተብሏል። በተዘጋ ጉዳይ ላይ ለኦሮሚያ ጥያቄ ተብሎ አሰራሩ ከተጣሰ ራሳችንን ከምክክሩ እናገላለን ያሉ የአማራ ክልል ተወካዮች ጉዳዩን በአትኩሮት እየተከታተሉት መሆኑ ተሰምቷል። እንግዲህ ይህንን ጉዳይ በቀጣይ እየተከታተል የምናመጣው ነው የሚሆነው። በተለይ ይህ ጉዳይ እንግዲህ ቀደም ሲል እንደነገርኳችሁ አዲስ አበባ ራሷን በራሷ የምታስተዳድር ተፈጣሪነቷ የፌዴራል ከተማ ትሁን የሚለው የኦሮሚያ ተወካዮችን አላስማማም ተብሏል። ይህም እንግዲህ ለምክክሩ መጓተት ምክንያት ሊሆን ይችላል ተብሏል። በተለይ ነሐሴ 13 ቀን የተፈጠረው ልዩ ነበር። በ8 አጀንዳው ዙሪያ የተጠናቀሩና የተመሳከሩ 476 ምክረ ሀሳቦች በጠዋት ክፍለ ጊዜ በስራ ቡድን ኮሚሽን ምክረ ሀሳብ የሚያገኝበት አሰራር አሳውቆ ነበር። አሰራሩ ግን ተግባራዊ ያልሆነም የሚሉ ሀሳብ እየተነሳ ነው። በተለይ በሰነድ ተዘጋጅቶ በቀረበው አሰራር ምትክም ምክረ ሀሳቦች ከነ አማራጮቻቸው በስራ ቡድን ደረጃ ጸድቀው በቀጥታ ወደ ጠቅላላ ጉባኤ እንዲቀርቡና እንዲጸድቁ መወሰኑ ኮሚሽነሮቹ በተለያየ ጊዜ በሰጧቸው መግለጫዎችና ባቀረቧቸው ማብራሪያዎች ገልጸዋል። የሆነ ሆኖ እንግዲህ 300 የሚደርሱ ኦሮሚያ ክልል ሞክላቸው የተገለጡ ተመካካሪዎች ቅሬታ አለን ሲሉ ኮሚሽነሮች እንዲያነጋግሯቸው መጠየቃቸው ተሰምተዋል። 3 ኮሚሽነሮችም የተመካካሪዎችን ቅሬታ ተቀብለዋል ተብለዋል። ተመካካሪዎች በአዲስ አበባ ጉዳይ በቀረበ ምክረ ሀሳብ ዙሪያ ነው ተብሏል። አዲስ አበባ ኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ህገ መንግስታዊ ድንጋጌ አማራጭ የሌለው ምክረ ሀሳብ ሆኖ ካልተካተተ ከምክክር ሂደቱ እንወጣለን ሲሉ ተናግረዋል ነው የተባለው። ነሐሴ 14 ጠዋት ደግሞ እንግዲህ ተመካካሪዎች በጠቅላላ ጉባኤ ለመሳተፍ ወደ ምክክር አዳራሽ ቢያቀኑም የክልል ተወካዮች ጉባኤ ስብሰባ ቀደም ብሎ እንዲካሄድ መወሰኑ ተነግሯል። በኮሚሽኑ ውሳኔ ግራ የተጋቡ ተመካካሪዎች ኮሚሽኑ ምክረ ሀሳብ የውሳኔ አሰጣጥ ስርዓት ጋር የተገናኙ አካሄዱ ሳይከተል መቅረቱ አሳዝኖናል እያሉ ነው የሚገኙት። በፌዴራል ከተሞች ጉዳይ የተጠናቀረው ምክረ ሀሳብ ሰነድ እንግዲህ አሁንም አነጋጋሪ ነው። ከጉባኤው ላይ ከተገኙ ሌሎች መረጃዎችን ወደ ኋላ ይዤ እመለሳለሁ። ለማንኛውም የሆኑ መቃወቻዎች